ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን ላይ ጭነን ልንጠቀመው የሚገባ እጅግ ተወዳጅ አፕሊኬሽን እነግራችኋለሁ ወይም እጠቁማችኋለሁ ማለት ነው። ይህን አፕሊኬሽን እንግዲህ ስልካችን ላይ በመጫን በርካታ የሆኑ ጥቅሞችን ማግኘት እንችላለን ማለት ነው። አፕሊኬሽኑ እንግዲህ ከሚሰጣቸው ጥቅሞች መካከል እንግዲህ ምንድነው ካላችሁ ስልካችን ላይ በርካታ የሆኑ ፕላትፎርሞችን እንጎበኛለን ማለት ነው። በርካታ የሆኑ ፕላትፎርሞችን ስንጎበኝ እንግዲህ በተለያየ ቋንቋ የተጻፉ ጽሁፎችን እናነባለን ማለት ነው። እነዛ ቋንቋዎችን እንግዲህ ልናነባቸው እንችላለን፣ ግን ትርጉማቸው ላይ ገባን ይችላል ማለት ነው። አሊያ በስተቀር ግን ትርጉማቸውን ወይም ቋንቋዎችንም ላናቀው እንችላለን ማለት ነው። ስለዚህ በዚህ አፕሊኬሽን ግን በቀላሉ ያንን ጽሁፍ ወደ ምንችለው ቋንቋ ተርጉመን መጠቀም እንችላለን ማለት ነው። ሌላኛው ሲቀጥል እንግዲህ የተለያዩ እቃዎችን ለመግዛት እንግዲህ ወደ ተለያዩ ሱቆች ስንሄድ ወይም አለበስተቀር የተለያዩ መድኃኒት ቤቶች ላይ ሄደን እንግዲህ እነዛን መድኃኒቶችን ወይም እቃዎችን ቀጥታ ፎቶ በማንሳት ሙሉ ለሙሉ ጥቅማቸው ምን እንደሆነና የት አካባቢ እንደሚገኙ ሙሉ ለሙሉ ማወቅ እንችላለን ማለት ነው። ስለዚህ በዚህ አፕሊኬሽን እንግዲህ የመሳሰለ ጥቅሞችን መጠቀም እንችላለን ማለት ነው። ይህንን አፕሊኬሽን ስሙ ማን ይባላል? እንዴት ነው የምናወርደው? እንዴት አድርገን ነው እነዚህ ጥቅሞችን ማግኘት የምንችል የሚለው ለሙሉ በዝርዝር እንመለከታለን ማለት ነው። ይህን ቪዲዮ እስከ ፍጻሜው እንድትከታተሉ በአክብሮት እንጋብዛለን። አፕሊኬሽኑ ስሙ ማን ይባላል፣ እንዴት ነው የምናወርደው የሚለውን የቪዲዮ መጨረሻ ላይ አሳያችኋለሁ ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። ስልካችን ላይ ጭነን ልንጠቀመው የሚገባ እጅግ አስፈላጊ የሆነ አፕሊኬሽን እጠቁማችኋለሁ ማለት ነው። እንግዲህ አፕሊኬሽኑን ከአፕ ስቶር ወይም ከፕላይ ስቶር ካወረድን በኋላ ስልካችን ላይ ከተጫኑ አፕሊኬሽኖች መካከል እንግዲህ እንፈልገዋለን ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለኩኝ እዚህ ስልኩ ስክሪን ላይ አስቀምጫለሁ ማለት ነው። እዚህ ጋር የምትመለከቱት ነው አፕሊኬሽኑ ማለት ነው። ይህ አፕሊኬሽን እንግዲህ በርካታ የሆኑ ጥቅሞች አሉት ማለት ነው። ከሆኑ ጥቅሞች መካከል እንግዲህ በተወሰነው እንመለከተዋለን ማለት ነው። ስለዚህ አፕሊኬሽኑን እንዳገኘን እንግዲህ ምንድነው የምናደርገው? ቀጥታ ሙሉ ለሙሉ እንከፍተዋለን ማለት ነው። አፕሊኬሽኑን ስንከፍተው እንግዲህ እንደዚህ ነው የሚመጣልን ማለት ነው። ብዙም የሆነ ፐርሚሽን አይጠይቀንም ማለት ነው። የሚጠይቃችሁ ፐርሚሽን ካለ እንግዲህ ሙሉ ለሙሉ ፐርሚሽን መፍቀድ ይኖርባችኋል ማለት ነው። አንዳንዴ ደግሞ እንዲሁም ፐርሚሽንም ላይ ጠይቃችሁ ይችላል። ቀጥታ ዝም ብሎ ይዟችሁ ሊገባ ይችላል ማለት ነው። ስለዚህ ይሄ አፕሊኬሽን እንግዲህ እንዴት ነው የምንጠቀመው ካላችሁ እንግዲህ እዚህ ከከፈተልን በኋላ የተለያዩ መጽሔቶችን እያነበብ ሊሆን ይችላል፣ ወይ አለ በስተቀር የተለያዩ ሶሻል ሚዲያዎችን እየጎበኘ ሊሆን ይችላል ማለት ነው። ወይም አለ በስተቀር የተለያዩ እቆችን እየገዛ ሊሆን ይችላል ማለት ነው። ስለዚህ እነዛ መጽሔቶችን ስናነብና ወይም አለ በስተቀር የተለያዩ ሶሻል ሚዲያዎችን እየጎበኘን እያለ በማናውቀው ቋንቋ የተጻፈ ጽሁፍ ቢሆን ቋንቋውን የማናውቀውና ምን አይነት መልእክት እንዳለው ያስተላልፍ እንግዲህ እኛን የማይገባን ከሆነ ከተለያዩ ሶሻል ሚዲያ ላይ ያገኘነው ጽሁፍ እንግዲህ ሙሉ ለሙሉ ስክሪንሻት ማንሳት እንችላለን፣ ወይም አለ በስተቀር እንግዲህ ካሜራ ሙሉ ለሙሉ ማንሳት እንችላለን። ስለዚህ ቀጥታ በካሜራ ለማንሳት ከፈለግን እንግዲህ እዚህ ጋር እንደምትመለከቱት ኦፕን ካሜራ የሚላል ማለት ነው። እዚህ ጋር ኦፕን ካሜራ የሚለውን አንስተን ሙሉ ለሙሉ የምንፈልገውን ጽሁፍ ቀጥታ ማንሳት እንችላለን ማለት ነው። አለ በስተቀር ግን ምንድነው የምናደርገው? የተለያዩ ሶሻል ሚዲያ ላይ ስንጎበኝ እንግዲህ ያገኘነውን ጽሁፍ ቀጥታ ሙሉ ለሙሉ ስክሪንሻት በማንሳት እንግዲህ ወይም ፎቶግራፍ በማንሳት እንግዲህ ስልካችን ላይ ካስቀመጥነው ሙሉ ለሙሉ ምን እናደርጋለን? እዛ ያስቀመጥነው ወይም ስክሪንሻት ያስቀመጥነው እንግዲህ ስልካችን ላይ እንፈልገዋል ማለት ነው። ከነሱ ከፈለግነው መካከል እንግዲህ ስናገኘው ምንድነው የምናደርግ? እሱን ቀጥታ እንደዚህ ስንነካው እንግዲህ እንደዚህ ይመጣልን ማለት ነው። እንደዚህ ከመጣልን በኋላ እንግዲህ እስከምንፈልገው ድረስ እንደዚህ ክሮፕ ማድረግ እንችላለን ማለት ነው። የምንፈልገውን ቋንቋ ክሮፕ አድርገን ከጨረስን በኋላ ሙሉ ለሙሉ እዚህ ጋር ላይ ምን እናደርጋለን? ሁለት ነገሮች አሉ ማለት ነው። እዚህ ጋር ላይ እንግዲህ ሴሌክት ቴክስት እና እዚህ ጋር ላይ ደግሞ ትራንስሌት የሚል አለ ማለት ነው። ቋንቋዎችን ብቻ መምረጥ ከፈለግን እንግዲህ እዚህ ጋር ሴሌክት ማድረግ እንችላለን ማለት ነው። የተጻፈው ጽሁፍ እንግዲህ ወደ ምንችለው ቋንቋ መተርጎም ከፈለግ ደግሞ እዚህ ጋር ያለችትን መንካት ይኖርብናል ማለት ነው። ስለዚህ እኛ አሁን ቀጥታ የምንፈልገው ምንድነው? ክሮፕ አድርገን ስለጨረስን እንግዲህ ቀጥታ ወደ ምንችለው ቋንቋ መተርጎም ስለምንፈልግ ወይም ማወቅ ስለምንፈልግ እንግዲህ እዚህ ጋር ያለችትን ጽሁፍ አንድ ጊዜ እንነካታለን። እሷን አንድ ጊዜ በምንነካ
በምነካበት ሰዓት እንግዲህ ሙሉ ለሙሉ እንደዚህ ነው የሚያመጣል ማለት ነው። ስለዚህ ይሄን ጽሁፍ እንግዲህ እኔ ጋር የነበረብን ነው በእንግሊዘኛ የተጻፈ ጽሁፍ ስለነበር እንግዲህ ወደ አማርኛ እንዲተረጉምልኝ ያደረኩት ማለት ነው። እዚህ ጋር ላይ እንግዲህ እናንተ የምትተረጉሙበት ቋንቋዎች ይለያያሉ ማለት ነው። እናንተ ስክሪንሻት ያነሳችሁት ቋንቋ እንግዲህ እንግሊዘኛ ከሆነ አረብኛ፣ ቻይነኛ ከሆነ እንግዲህ እዚህ ጋር ያለችትን አንድ ዜ በመንካት እንግዲህ ሙሉ ለሙሉ ከነዚህ መምረጥ ይቻላል ማለት ነው። ከነዚህ መርጣችሁ እንግዲህ በርካታ ቋንቋዎች አሉ ማለት ነው። እናንተ የፈለጋችሁት ቋንቋ እዚህ ላይ በመንካት እንግዲህ ሙሉ ለሙሉ አስተካክላችሁ ትወጣላችሁ ማለት ነው። እኔ ለምሳሌ እዚህ ጋር ላይ የሚገኘው እንግዲህ እንግሊዘኛ ስለሆነ ስለዚህ ምን እለዋለሁ እንግሊዘኛ የሚለውን ቀጥታ እፈልግና ወርታች እስከማገኘው ድረስ እንግዲህ እንግሊዘኛ እለዋለሁ ማለት ነው። እንግሊዘኛ ስለው እንግዲህ ሙሉ ለሙሉ እንደዚህ ይስተካከልኛል ማለት ነው። የናንተም የምትችሉት ቋንቋ ደግሞ ምንድነው የሚለውን እዚህ ጋር ላይ ማወቅ ትችላላችሁ ማለት ነው። አማርኛ ከሆነ አማሪክ ትሉታላችሁ ማለት ነው። ወደ አረበኛ ከሆነ ደግሞ እዚህ ላይ አረበኛ ታሉታላችሁ። እናንተ የምትችሉትን ቋንቋ ትመርጣላችሁ ማለት ነው። ወይም እንዲተረጉምላችሁ የምትፈልጉትን ቋንቋ ትመርጣላችሁ። እሱ እንደዚህ ካደረጋችሁ በኋላ እዚህ ጋር ላይ እንደምትመለከቱት እንግዲህ የኔ ከእንግሊዘኛ ወደ አማርኛ ሙሉ ለሙሉ እንደዚህ እንደምትመለከቱት ቀይሮልኛል ማለት ነው። ይህንን ጽሁፍ እንግዲህ በቀላሉ እኔ ተርጉሜ መጠቀም እችላለሁ ማለት ነው። ስለዚህ ይሄ ጽሁፍ እንግዲህ የተለያዩ ስራ ማስታወቂያዎች ቢሆኑ ወይም አለ በስተቀር የተለያዩ ጊዜያዊ ማግለጫዎች ቢሆኑ ወይም አለ በስተቀር ስለ አንድ ጉዳይ ላይ ጥቅምና ጉዳቶችን እየዘረዘረ ቢሆን በቀላሉ እንዲያርጌ መጠቀም እችላለሁ ማለት ነው። እዚህ ላይ ማወቅ ያለባችሁ እንግዲህ በቀጥታ በካሜራ ማንሳት ትችላላችሁ። አለ በስተቀር እንግዲህ ፎቶ ማንሳታችሁ ስልካችሁ ላይ አስቀምጣችሁ ወይ አለ በስተቀር ስክሪንሻት ማስቀምጣችሁ እንደዛ አድርጋችሁ መተርጎም ትችላላችሁ ማለት ነው። ሌላኛው ሲቀጥል እንግዲህ ምንድነው አንድ እቃ እንግዲህ በምስል ልናገኘው እንችላለን ማለት ነው። ይሄ በምስል ያገኘነው እቃ እንግዲህ ዋጋውስ ምን ያክል እንደሆነና የት አካባቢ እንደሚገኝ ወይም ምን ያክል ከረር እንዳሉት እንግዲህ ሙሉ ለሙሉ ማወቅ እንችላለን ማለት ነው። እኔ ግን ለምሳሌ ስልኬ ላይ ያስቀምጥኩት አንድ እቃ አለ ማለት ነው። እሱ ማወቅ እንችላለን። እናንተ የምትፈልጉትን ነገር መንካት ትችላላችሁ ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለጉኝ እዚህ ጋር ኤርፎን አለ ማለት ነው። ኤርፎንን አንድ ዜ እንደዚህ ነካዋለሁ። ኤርፎኑ እንደዚህ ስነካው እንግዲህ እንደምትመለከቱት እንደዚህ ራሱ ክሮፕ አድርጎ ጨርሶልኛል ማለት ነው። እንደዚህ ወርታች አካባቢ ሸርተት ሳደርገው እንግዲህ ስለ ኤርፎን ያለው ግንዛቤ እንግዲህ ሙሉ ለሙሉ እዚህ ላይ ይነግረኛል ማለት ነው። ስለዚህ በምን አይነት ኤርፎኖች እንዳሉና ይህ ኤርፎን ምን እንደሚባል ስሙና እንዲሁም ምን አይነት ሳይዝና ምን አይነት መጠንም እንዳላቸው እዚህ ጋር ይነግረኛል ማለት ነው። የተሰሩ ቪዲዮዎች ካሉ ከነ ቪዲዮቹ ይነግረኛል ማለት ነው። የት ላይ ይሄንን እቃ እንግዲህ ማዘዝ እንደምችልም ደግሞ ሙሉ ለሙሉ ይነግረኛል ማለት ነው። ስለዚህ አንድን ጽሁፍን በቀላሉ እንደዛ አድርገን ተርጎም ማወቅ እንችላለን። ሌላኛው ሲቀጥል እንግዲህ አንድ እቃ ምን ያክል ዋጋ እንዳለውና የት አካባቢ እንደሚገኝና ስሙ ማን ይባላል ምን አይነት ከለር አማራጮች እንዳሉ በቀላሉ በዚህ ይነግረኛል ማለት ነው። ስለዚህ እናንተ ምንድነው የምታደርጉት እንግዲህ የተለያዩ ሶሻል ሚዲያ ላይ እንግዲህ የምታገኙትን ጽሁፎች እንግዲህ በቀላሉ ስካን በማድረግ ስክሪንሻት በማንሳት ወይም አለበስተቀር በቀጥታ ፎቶግራፍ በማንሳት እንግዲህ በቀላሉ ስለዛ ጽሁፍ ትርጉም በደንብ መገንዘብ እንችላለን ማለት ነው። የተለያዩ እቆችን እንግዲህ በቀላሉ እንደዚህ አድርገን ማግኘት እንችላለን። ምን ያክል ዋጋ እንዳለው የት አካባቢ እንደሚገኝና እንዲሁም በቀላሉ ምን አይነት ከለር እንዳለው ማወቅ እንችላለን ማለት ነው። ይህን ሁሉ የምናደርግበት አፕሊኬሽን ማን ይባላል ካላችሁኝ እንግዲህ የአንድሮይድ ተጠቃሚ ከሆናችሁ ፕላይ ስቶር ላይ ትገባላችሁ ማለት ነው። የአይፎን ተጠቃሚ ከሆናችሁ ደግሞ አፕ ስቶር ላይ ትገባላችሁ። እኔ የአንድሮይድ ተጠቃሚ ስለሆንኩኝ ቀጥታ ፕላይ ስቶር ላይ እገባለሁ ማለት ነው። ፕላይ ስቶር ላይ እንደዚህ ከገባው ሰርች ባሩ ላይ ሄድና ቀጥታ ሙሉ ለው ምን ብዬ እጽፋለሁ ማለት ነው። ጎግል እላለሁ ማለት ነው። ጎግል ሌንስ ብዬ እጽፋለሁ ማለት ነው። ሌንስ ብዬ ስጽፍ እንግዲህ እንደዚህ ነው ይመጣል ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ አፕሊኬሽኑ ይሄ ነው ማለት ነው። አፕሊኬሽኑ እንግዲህ የጎግል ምርት ነው ማለት ነው። ጎግል ነው እንግዲህ ያመረተው ማለት ነው። ቀጥታ እሱን አንድ ጊዜ በምንጫንበት ሰዓት እንግዲህ እንደዚህ ነው የሚመጣል ማለት ነው። አፕሊኬሽኑ እንግዲህ እንደዚህ ነው ማለት ነው። ይህ አፕሊኬሽን እንግዲህ በዓለም ላይ እንግዲህ 2 ሚሊዮን እና ከዛ በላይ 4.7 ኮከብ ሰጥቶታል ማለት ነው። ይሄንን አፕሊኬሽን እንግዲህ በዓለም ላይ ዳውንሎድ አድርገው የሚጠቀሙት እንግዲህ 1 ቢሊዮን እና ከዛም በላይ ነው ማለት ነው። ይህ አፕሊኬሽን እንግዲህ የመጨረሻ አፕዴት የተደረገው እንግዲህ ኦገስት 5 2025 ላይ ማለት ነው። እንግዲህ ኢንስቶል ለሚላችሁ ማለት ነው። እኔ ግን ስላወረዱት ኦፕን ነው የሚለኝ። እናንተ ኢንስቶል አድርጋችሁ ይሄንን አፕሊኬሽን በቀላሉ መጠቀም ትችላላችሁ ማለት ነው። አፕሊኬሽኑን እንግዲህ ከአፕ ስቶር ወይም ከፕላይ ስቶር ኢንስቶል በማድረግ እንግዲህ የተለያዩ ፐርሚሽኖች በመፍቀድ በቀላሉ መገንዘብና መገልገል እንችላለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሸር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።